የተፈራው ጦርነት 11ኛው ሰዓት ላይ ደርሷል። ከወልቃይት እስከ ራያ ከጠለምት እስከ አፋር ግንባር የጦርነቱ ዳርዳርታ ተጀምረዋል። ራያ ላይ የሰፈረው የመከላከያ ሰራዊት ኮማንድ ፖስት በሌሊት ስፍራውን ለቆ ወጥቷል። በጠለምት በኩል ለአራተኛ ቀን ውጊያው ቀጥሏል። ወደ ትግራይ የሚደረጉ በረራዎች ተቋርጠዋል። ጤና ይስጥልን ውድ የተከበራችሁ የቪኦኤ ቤተሰቦች እንደምናላችሁ። እነሆ በጠለምት በራያ በወልቃይትና በትግራይ ያለውን አሁናዊ ሁኔታ ጥልቅ መረጃዎችን አሰባስበን ልንነግራችሁ መጥተናል። ወሳኝ መረጃዎች ከዜና ባሻገር እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃው እናልፋለን። እንደሚታወቀው ከ3 ቀን በፊት በጠለምት በኩል ህወሓት ጥቃት መክፈቱ ይታወሳል። ዛሬ ጥር 21 2018 አራተኛ ቀኑን ይዟል። የጠለምቱ ግጭት በጠለምት በአራት አቅጣጫ ህወሓት የከፈተውን ጥቃት ተከትሎ በአካባቢው ላይ ያለው የመከላከያ ሰራዊት እንደዚሁም ደግሞ አካባቢው አስተዳደር ላይ የሚንቀሳቀሱ የሚኒሻ ኃይሎች በተለይም ደግሞ በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ ለህወሓት ታጣቂዎች ምላሽ ሰጥተዋል። ዛሬ ረፋዱን ድረስ በቀጠለው ውጊያ እንግዲህ አካባቢ ላይ በተፋላሚ ኃይሎች በኩል በሁለቱም ወገን ግጭቶቹ ጉዳት እያስተናገዱ ያሉበት ሁኔታ እንዳለ መረጃዎች ከስፍራው ደርሰውናል። እንደዚሁም ደግሞ በወልቃይት በኩልም ከፍተኛ የሆነ የኃይል ዝግጅት ህወሓት ተከዜን ተሻግረው ለመግባት እያደረገ ነው። ህወሓት እንግዲህ በተከዜ በኩል ወደ ወልቃይት ሰብሮ ለመግባት እንቅስቃሴ በሚያደርግበት ወቅት ሱዳን ያሰፈረው አርሚ 70 ከፍተኛ ዝግጅት እያደረገ ነው። አርሚ 70 እንግዲህ ከወልቃይት በ10 ኪሎ ሜትር ገደማ ርቀት ላይ ሸረሪና ተብሎ በሚጠራ የኢትዮጵያና ሱዳን ድንበር ላይ ይገኛል። ይሄው ኃይል እንግዲህ ከሱዳኑ አልቡርሃን ጦር ድጋፍ ይደረግለታል። እንደዚሁ ደግሞ ከኤርትራው ሻዕቢያም የጦር መሳሪያ ድጋፎች እንደሚደረጉለት መረጃዎች ያመላክታሉ። ህወሓት በተከዜ በኩል ወደ ዋልድባ ሰብሮ የገባው ወደ ወልቃይት ለመግባት የሚያስችለውን ቅድመ ስትራቴጂክ ቦታዎች ለመያዝ እንደዚሁም ደግሞ የቅድመ ጥቃቶች አቅጣጫ ስልት መረጥ አድርጎ እንደሆነ መረጃዎች ያመለክታሉ። እንግዲህ በአካባቢው ላይ ያለውን ግጭት መቀጠል ተከትሎ በመከላከያ ሰራዊት በኩል የድሮን አሳዎች እየተደረጉ እንደሆነ መረጃዎች ያመለክታሉ። በሌላ በኩል እንደዚሁ በራያ ግንባር ኮማንድ ፖስት እንደነበር ይታወሳል። ይሄው ኮማንድ ፖስት በራያ አላማጣ፣ ኮረም እንደዚሁም ሌሎች የራያ አወዛጋቢ አካባቢዎች ላይ ሰፍሮ የነበረው የፌዴራል ፖሊስና መከላከያ ሰራዊት ኮማንድ ፖስት ዛሬ ሌሊት ለ20 ለ21 አጥቢያ ከሌሊቱ 8 ሰዓት ገደማ አካባቢውን ለቆ መውጣቱን ሰምተናል። እንግዲህ ኮማንድ ፖስቱ አካባቢውን ለቆ የወጣው የትግራይ ኃይሎች ወይም የህወሓት ታጣቂዎች በአካባቢው ከፍተኛ እንቅስቃሴ ማድረጋቸውን ተከትሎ ኮማንድ ፖስቱ ካለው የውስን ኃይል አንጻር ጥቃት ሊፈጸምበት ይችላል በሚል ነው። ኮማንድ ፖስቱ እንግዲህ ለቆ ከወጣ በኋላ በራያ ቆቦ አካባቢ ሰፍሮ እንደሚገኝ መረጃዎች ያመለክታሉ። የኮማንድ ፖስቱ መውጣት ተከትሎ እንግዲህ በራያ አካባቢ ህወሓት ታጣቂዎች ከፍተኛ ወከባ እየፈጸሙ እንደሆነ መረጃዎች ያመለክታሉ። ታጣቂዎቹ በራያ ወከባ እየፈጸሙ ያሉት የራያ ማንነትና ወሰን በሚያነሱ ወገኖች ላይ ነው። በተለይ ይህንኑ ተከትሎ እንግዲህ ማህበረሰቡ በከፍተኛ ድንጋጤ በያገኝበት አቅጣጫ ለመውጣት እንቅስቃሴ እያደረገ ነው የሚል መረጃ ሰምተናል። እንግዲህ በአካባቢው ህወሓት በሚፈጽመው ወከባ ከዚህ ቀደም ካህናት በርካታ የማህበረሰብ እንግዲህ አንቂዎችን ጨምሮ የማህበረሰብ ኃላፊዎችን ተጽዕኖ ፈጣሪዎች ጨምሮ ወደ ራያ ቆቦ ተፈናቅለው እንደሚገኙ ይታወቃል። ባለፈው ጥምቀትም በራያ አላማጣ እና በዛው አካባቢዎች ሳይከበር ማለፉ ይታወሳል። እንግዲህ ህወሓት ከፍተኛ የሆነ ስርና ወከባ እየፈጸመ ነው። ይህን ተከትሎ ህዝቡ ለመፈናቀል እንቅስቃሴ እያደረገ እንደሆነ ነው መረጃዎች የሚያመላክቱት። እንግዲህ ይሄ ነገር የመጣው ህወሓት በጠለምት በኩል የከፈተውን እንቅስቃሴ ተከትሎ በራያም በወልቃይት በኩልም ሱዳን ባሰፈረው አርሚ 70 በኩልም ከፍተኛ የኃይል እንቅስቃሴም እያደረገ መሆኑን ተከትሎ ነው። የህወሓት የኃይል እንቅስቃሴ በከባድ መሳሪያ የተደገፈ እንደሆነ መረጃዎች ያመላክታሉ። ህወሓት እንግዲህ የቀበረውን የጦር መሳሪያ ሲያወጣ እንደነበር ይታወሳል። እንደዚሁም ደግሞ በባድመ በኩል ከሻዕቢያ ጋር በከፈተው ድንበር የጦር መሳሪያዎችን ሲያስገባ እንደነበር እንደ ሌተናል ጀነራል ህወሓት የጦር መሳሪያ ሲያስገባ እንደነበር እንግዲህ ከራሱ ጋር አብረው የነበሩት እንደ ጌታቸው ረዳ ያሉ ሰዎች በይፋ መናገራቸው ይታወሳል። ህወሓት የጦር መሳሪያ ከማስገባቱን ተከትሎ እንግዲህ አንዳንድ መረጃዎች ሲወጡ ነበር። አብረው ከነበሯቸው ሰዎች መካከል እንግዲህ ከዛው አካባቢ ከወጡ ጀነራሎች እና የቀድሞ ጊዜያዊ አስተዳደር አመራሮች የሚወጡ መረጃዎች እንደሚያመላክቱት ከሆነ
ህወሓት ከኤርትራ ጋር በፈጠረው ግንኙነት በድንበር በኩል ከሱዳን እስከ ኤርትራ ከፍተኛ እንቅስቃሴ ያደርጋል፣ የጦር መሳሪያ ያስገባል፣ እንደዚሁ ደግሞ ድሮንም ታጥቋል የሚል መረጃዎች ያመላክታሉ። ድሮኑ የታጠቀው የኢራን ስሪት የሆኑ ድሮኖችን በሱዳንና በኤርትራ በኩል አስገብቶ ታጥቋል የሚል መረጃ አለ። እንደዚሁ ደግሞ የድሮን መቃወሚያ እንደዚሁ ታጥቋል። በሱዳን በኩልም የጸረ ድሮን ባለሙያዎችን የድሮን ኦፕሬተሮችን አሰልጥኖ አስገብቷል የሚሉ መረጃዎች ሰምተናል። እንግዲህ ህወሓት በከፈተው አዲስ ጥቃት የኤርትራና የሱዳኑ ጀነራል አልቡርሃን ወታደራዊ ድጋፎች እንደዚሁ ደግሞ የጦር መሳሪያ አቅርቦት እንደሚደረግለት ተጨባጭ መረጃዎች አሉ። ህወሓት አሁን የከፈተውን ጥቃት እንግዲህ በጠለምት በኩል የጀመረ ቢሆንም በወልቃይት በኩልም ከሱዳን ካለው ኃይል ጋር በራያ በኩልም እንደዚሁ አስፍቶ የመቀጠል እንቅስቃሴዎች አሉት። በዚህ እንቅስቃሴ ውስጥ እንግዲህ የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን በረራ አቋርጧል። እንደዚሁም ደግሞ የየብስ ትራንስፖርቶች በአፋር በኩል እንደዚሁም ደግሞ በአማራ ክልል በኩል በደሴ ወልዲያ ወደ ትግራይ የሚያቀኑ ወይም ከዛ ወደ መሀል ሀገር የሚንቀሳቀሱ የትራንስፖርት እንቅስቃሴዎች መቆማቸውን ሰምተናል። እንግዲህ ራያ አካባቢ ባለው የተለየ እንቅስቃሴ በተለይም ውጥረት የኮማንድ ፖስቱን መውጣት ተከትሎ ህዝቡ በተለይ ወጣቶች እና የማህበረሰብ አንቂዎች በስፋት ወደ ራያ ቆቦ እየተንቀሳቀሱ ነው። በአንጻሩ ደግሞ የቲፒኤልኤፍ የራያ አላማጣ አካባቢ ያሉ ካድሬዎች ወይም ደግሞ የአስተዳደር ሰዎችም እንደዚሁ ወደ መሆን እየወጡ ነው። በራያ አላማጣ አካባቢ የድሮን አሰሳ እንዳለ መረጃዎች ያመላክታሉ። እንግዲህ እዛ አካባቢ ላይ ያለው ሁኔታ አሁንም ግጭት ሊፈጠር እንደሚችል ያመለክታል። በሌላ በኩል እዛው ራያ አካባቢ ጨርጨር አካባቢ በቲፒኤፍ ወይም በትግራይ ሰላም ኃይል ወይም ደግሞ ራሱን ሀራ መሬት ብሎ በሚጠራው ኃይል እና በቲፒኤልኤፍ መካከል እንደዚሁ ፍጥጫዎች መኖራቸውን ከስፍራው የደረሱ መረጃዎች ያመላክታሉ። እንግዲህ በትግራይና በአማራ ክልል በትግራይና በአፋር ክልል ያሉ አዋሳኝ አካባቢዎች ላይ ያለው ውጥረት በጣም በከፍተኛ ደረጃ እያየለ ነው ያለው። ይህ ውጥረት እንግዲህ ወደ ተሟላ ጦርነት ሊገባ 11ኛ ሰዓት ላይ ያለ ይመስላል። ወደ ፉል ስኬል ጦርነት እየተንደረደረ ባለው የህወሓት አዲስ ጥቃት እንግዲህ የፌዴራል መንግስቱ ንቁ የሆነ እንቅስቃሴ የድሮን አሳዎችን እያደረገ ነው የሚገኘው። የድሮን አሳዎቹ እንግዲህ በወልቃይት አካባቢም በተለይ የሱዳን ኢትዮጵያና የኤርትራ አዋሳኝ ድንበር አካባቢዎች ላይ በስፋት እንዳሉ መረጃዎች ሰምተናል። እዛ አካባቢ ላይ እንግዲህ የቲፒኤልኤፍ እና የህወሓት የጀነራል አልቡርሃን እንቅስቃሴዎች አሉ፣ የሰዎች እንቅስቃሴዎች። ይሄ ደግሞ ኢትዮጵያን ለማጥቃት የጋራ እቅድ እንዳላቸውም ከሰሞኑ ከተሰማው መረጃ ጋር የሚገናኝ ነው። በሀገር ውስጥም በርካታ እንግዲህ የታጠቁ ኃይሎች አሰላለፎች አሉ። ይህ አሰላለፍ ምን አይነት ለውጥ ያመጣል የሚለውን ጉዳይ፣ ምን አይነትስ ጦርነቱ እንዴት አይነት መልክ ይኖረዋል የሚለውን ጉዳይ በቀጣይ ዝግጅት ይዘንላችሁ የምንመጣ ይሆናል። ለጊዜው እዚሁ ላይ እናበቃለን። ስለተከታተላችሁ እናመሰግናለን። ጤና ይስጥልን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን እዚሁ ላይ እንሰናበታለን። ቸር ቆዩን።